ሰላም ሰላም እንደምን አላችሁ ውድ የቻናሌ ቤተሰቦች። በዚህ ሰዓት ከምታደምጧቸው መረጃዎች መካከል የሰራተኛው የዓለም አብዮትና እንዲሁም ደግሞ የኤአይ ተጽዕኖ ምን እየሆነ እንደሆነ በዚህ ቪዲዮ ነግራችኋለሁ። ኤአይ በዓለም አቀፍ ደረጃ ከፍተኛ ተጽዕኖን እያሳደረ መጥቷል። አርቲፊሻል ኢንተለጀንስ ወይንም ደግሞ ኤአይ በሰው ልጅ የስራ ታሪክ ውስጥ ታይቶ የማይታወቅ ፈጣን የቴክኖሎጂ አብዮት እየሆነ መጥቷል። ይህ አብዮት በብዙዎች ዘንድ የስራ አፈጻጸምን ያቀላል ቢባልም በሌላ በኩል ግን በሚሊዮኖች የሚቆጠሩ ሰዎችን ስራ እያሳጣ ነው። በትልልቅ የቴክኖሎጂ ኩባንያዎች ውስጥ በየቀኑ በሺዎች የሚቆጠሩ ሰራተኞች ከስራ እየተቀነሱ ደሞዛቸው እየተቋረጠ የመጣበት ሁኔታ ነው ያለው በኤአይ ምክንያት። ይህ ክስተት ዘ ሳይለንት ቲች ሎይፌር ወይንም ደግሞ ዝምተኛው የቴክኖሎጂ ሰራተኞች ስንብት በመባል በዓለም ሚዲያዎች እየተዘገበ ነው የሚገኘው። ኩባንያዎች የሰው ኃይልን በመቀነስ በኤአይ በአርቲፊሻል ኢንተለጀንስ ሲስተሞችን ረዳቶችን በሰፊው በመተካት ስራ ጀምረዋል። ምክንያቱም የኤአይ ፕሮግራሞች ያለ እረፍት የ24 ሰዓት አገልግሎትን በጣም በዝቅተኛ ወጪ መስጠት ስለሚችሉ የሰው ነገር እያበቃ መምጣት ጀምሯል። ይህ ከዚህ ቀደም የሰው ልጅ ልዩ ችሎታዎች ተብለው የሚታሰቡበት የፈጠራ ስራዎች ጭምር አሁን በኤአይ በአርቲፊሻል ኢንተለጀንስ እየተሰሩ ነው። የጽሁፍ ዝግጅት፣ የግራፊክስ ዲዛይን፣ የደንበኞች አገልግሎትና የኮምፒውተር ፕሮግራሚንግ ስራዎች በከፍተኛ ሁኔታ በኤአይ እየተጠቁ ነው ያሉት። የሰው ልጅ እነኚህን ካልሰራ በጣም ሰርቶ ለማደር ይቸግራል ማለት ነው። የደንበኞች አገልግሎት ማዕከል ኮል ሴንተር ሰራተኞቻቸውን ሙሉ በሙሉ በኤአይ ድምጽ ረዳቶች እየተኩ ይገኛሉ። አሁን ኢትዮጵያ ውስጥም አለ። ኢትዮ ቴሌኮምንና ሌሎችም በንግድ ባንክ እንዲሁም በሌሎች ከፍተኛ ድርጅቶች አካባቢ ስልክ ስትደውሉ በኤአይ የተቀዳ ድምጽ ልትሰሙ ትችላላችሁ። ይህ ማለት የሰዎችን የስራ ሁኔታ በኤአይ የመተካቱ ነገር ብቅ እያለ ነው ማለት ነው። ይህ ለውጥ በተለይ በእነዚህ ዘርፎች ላይ የተሰማራው ሰው ወጣት ሁሉ ትልቅ የስራ አጥነትን እንደሚፈጥር ነው በዓለም አቀፍ ደረጃ እየተገነዘበና በሚዲያዎችም እየተነገረ ያለው። በዓለም ዙሪያ ያሉ ታዋቂ የሶፍትዌር መሀንዲሶች ሳይቀር ሶፍትዌር ኢንጂነሮች ሳይቀሩ አዳዲስ የኤአይ ኮዲንግ መተግበሪያዎችን በስራቸው እያካተቱ መሆኑ ይነገራል። እንደ አንድ የኤአይ ሲስተም በአንድ ጊዜ የበርካታ ሰዎችን ስራ በአጭር ደቂቃ ውስጥ በጥራት መስራት ይችላል። በዚህ ምክንያት ኤአይ ተመራጭ እየሆነ መጥቷል። ይህ ሁኔታ የኩባንያዎችን ትርፍ በከፍተኛ ደረጃ ቢጨምርም የማህበረሰቡን የስራ እድል ግን እያጠበበው ነው። የኢኮኖሚ ተንታኞች ይናገራሉ። ይህ የኤአይ አብዮት በሀብታሞችና በድሃው ማህበረሰብ መካከል ያለውን ልዩነት ያሰፋዋል እያሉ ይናገራሉ። ምክንያቱም የቴክኖሎጂው ባለቤት ይበልጥ እየበለጸጉ ሲሄዱ ተራው ሰራተኛ ግን የገቢ ምንጩ ይቀንሳል። በሌላ በኩል ይህ አዳዲስ ሁኔታ ሰራተኞች የራሳቸውን የክህሎት ደረጃ አፕስኪሊንግ እንዲያሻሽሉ አያደርግም፣ ይቀንስባቸዋል ማለት ነው። ባህላዊ የትምህርት አሰጣጥና የዩኒቨርሲቲ ዲግሪዎች በአሁኑ የስራ ገበያ በቂ አይደሉም፣ ያቆማሉ። በመማር ላይ ያሉት የሰው ልጆች ሁሉ ተስፋቸው እንዲሟጠጥ ያደርጋል። አሁን ላይ ትልቁ የፍላጎት ደረጃ ኤአይ ነው። ኤአይ መተግበሪያዎችን በአግባቡ መጠቀምና ማዘመን የሚችሉ ሰራተኞች ላይ ነው ትኩረቱ። ምክንያቱም ፕሮሞት ኢንጂነርስ ነው። የኤአይ መተግበሪያዎችን የሚተገብሩ ሰራተኞች ይፈልጋሉ። እነዚህ ብቻ ናቸው በስራ ላይ የሚፈለጉት። የስራው አለም ፍላጎት ከእውቀት ክምችት ይልቅ ወደ ፈጣን ተለዋዋጭነትና አዳዲስ ቴክኖሎጂዎችን የመላመድ ብቃት ላይ አተኩሯል። እዚህ ላይ ያሉ ሙያተኞች ብቻ ናቸው በየትኛውም ጊዜያት ላይ የሚፈለጉት።
ብዙ የዓለም መንግስታት ይህንን የሰራተኞችን መፈናቀል ተከትሎ ሊመጣ የሚችለውን ማህበራዊ ቀውስ ለመግታት እየመከሩ ነው። በተጨባጭ እያንዳንዱ ዩኒቨርሳል ቤዚክ ኢንካም ለሁሉም ዜጋ መሰረታዊ ወርሃዊ ገቢ የመስጠት ሀሳብን እንደ መፍትሄ እያነሱ ነው ያሉት። ያደጉ ሀገራቶች ችግር የለባቸውም። ደሞዝ አይቋረጥም፣ ሰራተኞች ደሞዝ ይከፈላቸዋል። ነገር ግን ይህንን እቅድ በተግባር ለመዋል እጅግ ከፍተኛ የሆነ የኢኮኖሚና የታክስ ማሻሻያ ይጠበቃል ማለት ነው በሀገራቶች ዘንድ። የሳይኮሎጂ ባለሙያዎችም የስራ ማጣት ችግር በሰዎች የስነ አእምሮ ላይ የሚያደርሰውን ጉዳት በሰፊው እያስጠነቀቁ ይገኛሉ። ስራ ለሰው ልጅ የገቢ ምንጭ ብቻ ሳይሆን የማንነትና የህይወት አላማ መገለጫም ጭምር በመሆኑ ወደፊት ሙሉ በሙሉ በሮቦቶችና በኤአይ የሚመሩ ፋብሪካዎች ቁጥር በከፍተኛ ሁኔታ እንደሚጨምር ይገመታል። ይህ ሽግግር በሰው ልጅ ታሪክ ውስጥ የታየው አራተኛው የኢንዱስትሪ አብዮት ፎርዝ ኢንዱስትሪያል ሬቮሉሽን በመባል የሚታወቀው ማሳያ ነው። ይሁን እንጂ የኤአይ ቴክኖሎጂ ሰዎችን ሙሉ በሙሉ ሊተካ የማይችልባቸው እንደ ስሜታዊ ብልህነት ኢሞሽናል ኢንቴሊጀንስ ያሉ በርከት ያሉ ዘርፎችም ሰው ግዴታ የሚያስፈልጋቸው ዘርፎችም ይኖራሉ። የሰዎች ትኩረትና እንክብካቤ የሚጠይቁ የህክምና የትምህርትና የማህበራዊ አገልግሎት ስራዎች ላይ ኤአይ ገብቶ መስራት ስለማይችል አሁንም በእነዚህ ዘርፎች አካባቢ ያሉ ሙያዎች ባሉበት ይቀጥላሉ ማለት ነው። ዋናው ቁልፉ ነጥብ ቴክኖሎጂውን መፍራት ሳይሆን ከቴክኖሎጂው ጋር አብሮ የመራመድን ጥበብ ማዳበር ላይ ትኩረት ማድረግ ይኖርብናል ማለት ነው። በዚህ አዳዲስ የሰራተኛው አለም አብዮት ውስጥ አሸናፊ የሚሆነው ራሱን በየቀኑ የሚያድስና ከኤአይ ቀድሞ የሚራመድ ሰው አሸናፊ ይሆናል ማለት ነው። ስለዚህ ከቴክኖሎጂ ጋር አብሮ መራመድ የውዴታ ግዴታ ነው ማለት ነው። ስለዚህ ኤአይ ወይንም ደግሞ አርቲፊሻል ኢንተለጀንስ በአለም አቀፍ ደረጃም የስራ አጥነትን በከፍተኛ ሁኔታ እየቀነሰና እያሳጣ መሆኑን በርካታ የአለም አቀፍ የኢኮኖሚክስ ባለሙያዎችም እየተነተኑ ይገኛሉ። በዛሬ የትንታኔ ዝግጅቴም ወደ እናንተ አካፈልኳችሁ። ዲቴል ሀሳቡን በማንሳት በሌላ ርዕስ እንገናኛለን። ጥሩ ጊዜ ተመኘሁላችሁ።